እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑ የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ሕፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለን እያበራ ቦግ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው።